ሰላም እንደምን ሰንብታችኋል የተከበራችሁ አድማጮቻችን በእያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው ነው ተጀምሯል። ለዛሬም የእንዳስላሴው የተዘጋው በር የሚል የወንጀል ምርመራ ታሪክ ይዘናል። የመንገዱን ጥግ ይዞ ያለው ቤት ተዘግቶ በመዋሉ ጎረቤቶቹን አነጋግሯል። የቤቷ ግራና ቀኝ ያሉ ነዋሪዎች ብቅ እያሉ ጎጆዋን ያዩታል። ለወትሮ ጧት ነው በሩ የሚከፈተው። ሴትዮዋ የመጀመሪያ ስራዋ ቤቷን መጠራረግ ነው። በረንዳዋን ደጁን ሁሉ ስታጸዳ ትቆይና የቡና ሲኒዋን ወደ ሳሎኑ ታመጣዋለች። ሳር ትጎዘጉዛለች። የፈካ ማሽላዋን በተን አድርጋ ጎረቤቶቿን ትቀበላቸዋለች። ዛሬ ግን ትላንትና ማታ የተዘጋው የቤቷ በር ከረፋዱ 5 ሰዓትም ሆኖ እንኳ አልተከፈተም፣ ዝግ ነው። በጠዋት ለጉዳይ አንድ ቦታ ሄዳ ይሆናል ብለው የገመቱ ጎረቤቶችም ነበሩ። በስጋት ሆነው የሚሆነውንና የሚመጣውን ጠበቁ። ጀንበር ጠለቀች። ከውጪ ብቅ ያለ የለም። በሩ አልተከፈተም። የጎረቤቶች ስጋት ይበልጥ ጨመረም። ወደ መዝጊያው እየሄዱ ሰብሰብ ብለው መነጋገር ጀመሩ። ከጎረቤቶች መካከል አንደኛው ሰው ወደ በሩ ተጠግቶ ኮሽታ ነገር ለመስማት ሞከረ። ምንም የለም። ይልቅ ጭላንጭል የኤሌክትሪክ ብርሃን ታየው። መዝጊያውን አንኳኩቶ ተጣራ። መልስ ግን የለም። አንዷ ጎረቤት ተንጠራርታ ወደ ውስጥ ተመለከተች። የሴትዮዋ አልጋ ታያት። አልጋው ላይ የተጋደመ ነገር አለ። የብርድ ልብሱ ሁኔታ ደግሞ በውስጡ የሰው ቅርጽ እንዳለ ይጠቁማል። እኔ ታየኝን ተመልከቱ አለች። ሁሉም እያጮለቀ ተመለከተም። ወዲያውም ጎረቤቶች በሩን መደብደብ ጀመሩ። የተኛውን ሰው ለመቀስቀስ ነው። የበሩ ድብደባና ጥሪ የሚቀጥለው ሰፈር ድረስ ሊሰማ የሚችል ቢሆንም እንኳን በ3 ሜትር ርቀት የተኛው ሰው ግን ሽፍንፍኑን ገልጦ ማን ነው ሊል አልቻለም። ኧረ ጎበዝ በጤናው አይደለም፣ ለፖሊስ ይደወል የሚል ሐሳብ ከመካከላቸው አንዱ አቀረበ። ወዲያውም በዚያ ሐሳብ ተስማምተው 991 ፖሊስ ጋር ተደወለ። የእንዳስላሴ ፖሊስ መምሪያ የምሽት ተረኛው ጸጥ ያለ ቢሮ ውስጥ የዕለት ተዕለት ሁኔታ መዝገቡን እያገላበጠ ሪፖርቶችን ሲያነብ ድንገት አጠገቡ ያለው ስልክ ትንሿን ቢሮው ላይ የወደቀውን ጸጥታ ያቀለቀው። ማሪው ግን ስልኩን ያነሳው በሁለተኛው ጥሪ ነበር። ሄሎ አብዝናና ከባቢ ቀበሌ 05 ንሓንቲ ጎረቤትና መንበር ገዛ ምንም አጣዓዚው ሕጂ ትመጽያና ተባለ። ሕጂ መስመጽ እዚህኛ አካባቢ ቀበሌ 05 የአንዲት ጎረቤታችን መኖሪያ ቤት ቀኑ ሙሉ ተዘግቶ ነው። አሁን ትመጣለች ብለን ነበር። አሁን ሲመሽ ግን ግራ ተጋባን። ባለቤቷ የት እንደሄደች አይታወቅም። ቤቱ ውስጥ መብራቱ እንደበራ ነው። በቀዳዳ ጮልቀንም ስንመለከት አልጋዋ ላይ የተኛ ሰው ቅርጽ ይታያል። ግራ ተጋባን። ባካችሁ ፖሊስ ድረሱልን። ፖሊስ ረግራዲና ፖሊስ ከዛ ማዶ እዚህ ላለው መረጃ ተቀባይ ተላለፈም። መረጃውን የተቀበለው ፖሊስ ድንጋጤ አይታይበትም። ካዳመጠና ከጻፈ በኋላ አሁን እንደርሳለን፣ ማንም ሰው ወደ ቦታው በጣም እንዳይጠጋ ካለ በኋላ ስልኩን ዘጋው። መረጃውን የተቀበለው ፖሊስ በፍጥነት ለምርመራ ክፍል ኃላፊው አስታወቀ። እኛ ኃላፊ ደንገጥ ብለው ከባልደረቦቻቸው ጋር ከመከሩና የሥራ መመሪያ ከሰጡ በኋላ በሳቸው አዝማችነት በእግረኛና በተሽከርካሪ የተሞላውን የከተማዋን ዋና መንገድ የማስጠንቀቂያ ድምፅ እያስለቀቁ ከተባለውና መረጃው ከተላለፈበት ሰፈር ደረሱ። ጎረቤቱ በዛ ቀዝቃዛ ምሽት ዚያም እንደ ደመራ ዛፍ ሰብሰብ ብሎ ቆሟል። ፖሊሶቹ በቅርብ ያገኟቸው የመንደሩን ነዋሪዎች ስለ ሁኔታው እየጠየቁ ወደ ተዘጋው በር ቀረቡ።
ከውጭ ተቆልፏል። አንደኛው ፖሊስ ወደ ውስጥ ተመለከተም። በርግጥም ሰዎቹ እንዳሉት አንድ የተኛ ሰው ቅርጽ ይታያል። ፖሊሶቹ ሰብሰብ ብለው ከመከሩ በኋላ ከአንድ ስምምነት ደረሱም። የበሩን ቁልፍ ፈልቅቀው በመግባት ያለውንና የሆነውን መመልከት አለብን አሉ። በሩን በእማኞች ፊት ቁልፉን ሰብረው ወደ ውስጥ ዘለቁ። የቤቱ ወለል ተዝረክርኳል። የሲጋራ ቁርጥራጭና የቅቅል እንቁላል ቅርፊቶች ወዳድቀው ይታያሉ። አንድ ጥግ ላይ ወደሚታየው አልጋ ሄዱም። ፖሊሶቹ ሽፋኑን ከራስጌው ገለጡት። ቀይም የሴት ገጽታ ፊት ለፊት ታየም፣ ተገምሷል። ከጎረቤቶች መካከል አንዷ ወደ ውስጥ እንድትገባ ጠየቁ። አንደኛዋ ጎረቤት ነጠላዋን ከትከሻዋ እያስተካከለች ተራ ተባ እያለች ገባች። ፍራሹ ደም ሆኗል። ካልጋው የተጋደመችዋ ሴት በጎን ስትመለከት وأنا حفتي لتاي نساء ተብርሃን የሟች ስም ነው። ፖሊሶቹ ሴትዮዋን ለማረጋጋት ሞከሩ። ቆይተው ከቤቱ የነበሩ የሴትዮዋን ንብረቶች ታስታውስ እንደሆነ ጠየቋት። ጎረቤትየዋ ግራና ቀኝ የቤቱን ዙሪያ ቃኘች። ቴፕ ሪከርደር፣ አልጋ ልብስ፣ ሻንጣዎቿ በቦታቸው የሉም። በጣም ቅርብ የሆኑ ጎረቤቶች የገንዘብ ማስቀመጫዋ ሻንጣ ውስጥ እንደነበረም ተናገሩ። እሱም የለም። ቤት ውስጥ ያሉት ጥቂት ወንበሮችና መደርደሪያ ላይ የቆሙት የመጠጥ ጠርሙሶች ብቻ ናቸው። እንደገና ወደ ሟች ተጠጋሽ። ጎረቤትየዋ ብርድ ልብሱን እስከ ደረቷ ገልጣ ተመለከተች። የጆሮ ጉትቻ ወርቅ እንደነበራት ነገረቻቸው። አንደኛ ፖሊስ ብርድ ልብሱን አነሳው። ሴትዮዋ በጀርባዋ ተኝታለች። እግሮቿ እንደተመቻቸ ሰው በትክክል ተዘረጋግተዋል። ካልጋው ጋር በገመድ ታስረዋል። የበለዘ ፊትና እጇ ላይ ደም ይታያል። ከጉልበቷ ትንሽ ዝቅ ያለ ቀሚስ ለብሳለች። ዝርግት ብለው በጎኗ ሰውነቷ ላይ ልጠፍ ያሉ እጆቿ ተጨባብጠዋል። ቀኝ እጇ መዳፏ ውስጥ ነጭ ነገር ተመለከቱ ፖሊሶቹም። አንደኛው ፖሊስ ጎንበስ አለ። ቁራጭ ወረቀት ነው። እኔ በሕይወቴ ላይ የሚዝትብኝ በሬ አሰፋ የሚባል ሰው ነው ይላል ወረቀቱም። ፎቶግራፈሩ ከያቅጣጫው ፎቶ ካነሳ በኋላ ቃሬዛ አምጥተው ጫኗት። ወዲያውም የቆመው የአስክሬን መኪና ፊቱን አዙሮ ወደ ቤቱ ተጠጋና የኋላውን በር ከፈተው። ከ3 ቀናት በኋላ የመጣው የሆስፒታል የምርመራ ውጤት ሴትዮዋ ላይ አካላዊ ጉዳት እንደደረሰ፣ ሆኖም የሞተችበት ምክንያትን ሊገልጽ አለመቻሉን አስታወቀም። የፖሊስ የምርመራ ቡድኑ ከኃላፊዎቻቸው ጋር ለውይይት ተቀምጧል። የምርመራ ቡድኑ መሪ የስካውኑን ጠቅላላ ጉዳይ ሪፖርት አደረገም። አምዳ ስላሴ ከተማ ውሽጢ ካብ ጥቅምቲ 1996 ዓመተ ምህረት ጀሚሩ እድሜያ 38 ዓመት ዝኾነ በተብራን ሐጎስ ትባሃል ሰቤቲ ከም ትነብር በአልኮል እንዳ ስላሴ ከተማ ውስጥ ከጥቅምት 1996 ዓመተ ምህረት ጀምሮ እድሜዋ 38 ዓመት የሆነ ለተብራን ሐጎስ የምትባል ሴት እንደምትኖር በአልኮል መጠጥ ንግድም የምትተዳደር እስካሁንም ለጠብ የሚበቃ ጸብ እንዳላት የታወቀ ነገር የለም። በሞተችበት ዕለት ቤት ውስጥ ሰዎች እንደነበሩ መገመት የሚያስችል በቂ ምክንያት አለ። የሲጋራ ቁርጥራጭ፣ የቅቅል እንቁላል ቅርፊት ቤቷ ወለል ላይ ተገኝቷል። የሴትዮዋ ንብረት ተዘርፏል። የገደላት ሰው ከጥቅም ጋር የተያያዘ ፍላጎት ያለው ይመስላል። በሩ ከውጭ ነበር የተቆለፈው። ሴትዮዋ ከሞተች በኋላ እነዚህን ድርጊቶች የፈጸመው ሰው በአካባቢው እንደነበረ መገመት ይቻላል። እጇ ላይ የተገኘው ቁራጭ ወረቀት የያዘው መልእክት እኔ ተብሎ ነው የተጻፈው። ሊገላት የሚችለው ማን እንደሆነ ራሷ ጽፋ የያዘችው ቢሆን በምንም መልኩ ወደ ሞት በሚደረገው ጉዞ ወረቀቱ ከእጇ የመውደቅ ዕድሉ በጣም የሰፋ ነው። ምናልባትም ለሞት ያበቃት ሰው እንደ ስልት የተጠቀመበት ሊሆን ይችላል። ምናልባትም ንሞት ዘብቃ ሰብ ከም ስልት ዝተጠቀመሉ ከውን ይኽእል ብሎ ሪፖርቱን አቀረበም። ግማሽ ሰዓት ያህል ሲነጋገሩ ከቆዩ በኋላ ቀጣዩን ሥራ ነድፈው ተለያዩም።
የሟች ወይዘሪት ለተብርሃን አጎስ አሟሟትን የሚመረምረው የምርመራ ቡድን መሪ ሟች ሰፈር አንደኛው ምሽት ላይ ተገኘ። ጎርደድ ሲል ከቆየ በኋላ አንዱን ሲጋራ ዟሪ ሲጠራው መንገዱ ላይ ወዲና ወዲያ የሚሉት እንቁላልና ሲጋራ የያዙ ትናንሽ ልጆች ሁሉ እየሮጡ መጥተው ከበቡት። እዚያ አካባቢ ላይ የተቀቀለ እንቁላል፣ ሲጋራ እያዞሩ እንደሚሸጡ ነገሩት። ታዲያ ምን አጠፋንም አሉ ልጆቹ በፍርሃት። ፖሊሱ ለማግባባት ሞከረም። ከ3 ቀናት በፊት ስለሆነው ለማስታወስ ሞከሩም። እንቁላልና ሲጋራ ሟች ለተብርሃን አጎስ ቤት በመግባት መሸጣቸውን ሲጠየቁ እሷ ጋር ብቻ ሳይሆን ቢራና መጠጥ ቤት እየገባን እንሸጣለን አሉ። ወይዘሪት ለተብርሃን ቤት በለቱ ገብተው መሸጣቸውንም አንደኛው ልጅ እንዲገለጸም 3 ሰባትስ አብዳ መስታይ ነይረ ተሓደ ንበይን ቆፊሉ ቢራ ይሰቲ ነይሩ ተቀይህ ሰባይማ ምስታ ባልት ገዛ 3 ሰዎች መጠጥ ቤት ውስጥ ነበሩ። አንዱ ለብቻው ተቀምጦ ቢራ ይጠጣ ነበር። ቀላ ያለው ሰውዬ ደግሞ ከባለቤቷ ጋር እየተጫወቱ ቢራ ይጠጡ ነበር። እንደውም እሱ ሰውዬ ለለተብርሃን የተቀቀለ እንቁላል ገዝቶላት ትበላ ነበር። ከኔም ጋር ሲጋራ ገዝቶ ክብሪት አውጥቼ ከለኮስኩለት በኋላ ማጨስ ሲጀምር ወጥቼ ወደ ሌላ ቦታ ሄድኩኝ። ምጫስ ምስጀመረ አነምናው ካሊሰራ ኸይደ ነይረ መርማሪው ከሌላው ጓደኛው ጋር ሆኖ የሰፈሩን ሰዎች ሲያነጋግር ካገኘው ጥቆማ ተነስቶ አንድ ሰው ጋር ደረሰም። የሟችን ቤት ያዘወትር ነበር የተባለው አንደኛ ሰው ከስራ ሲመለስ አግኝቶት ጉዳዩን ገለጹለት። በርግጥ በዚያ ያለ ሴትዮዋ ቤት ነበርኩ። ምሽት ላይ መካከለኛ ቁመት ያለው የሚመስል ቀላ ያለ ጺማም ሰው ከሷ ጋር ቁጭ ብሎ ቢራ ሲጠጣ ተመልክቻለሁ። እንቁላልም ሲበሉ ነበር። ቢራ ጠጥቼና ሲጋራ ጭሼ ለ4 ሰዓት ጉዳይ ወጥቼ ሄጃለሁ። እነሱ ግን ይጫወቱ ነበር። በነገራችን ላይ ሰውየው አንድ ወቅት የመብራት ኃይል ሰራተኛ እንደነበር አውቃለሁ። ስሙንና አድራሻውን ግን አላውቅም። ፖሊሶቹ ላቀረቡት ጥያቄ ምላሽ ሰጠም። ከሴትዮዋ የጠፉትን ንብረቶች የሚገልጽ ማስታወሻ ያዙት 2 ፖሊሶች በከተማው ገበያዎችና ሰዋራ ቦታዎች ወዲህ ወዲያ ይላሉ። የምርመራ ቡድኑ መሪ ደግሞ ከከተማዋ መብራት ኃይል መስሪያ ቤት ጎራ ብሏል። ካገኘው መረጃ ተነስቶ የተባለው ሰው በዚህ መስሪያ ቤት ውስጥ ይሰራ እንደሆነ ጠየቀም። ከመስሪያ ቤቱ የተሰጠው ምላሽም በርግጥ የተባለው ሰው የመስሪያ ቤቱ ቴክኒሻን የነበረና በአንድ ወቅት ጄሪካንና ገመድ ሰርቆ በፍርድ ቤት የተቀጣ ነው፣ ከዚያ ከሥራ ተባሯል አሉት። ስሙንም ዳንኤል ሀብቶም ነው ብለው አድራሻውን ለምርመራ ቡድኑ መሪ ሰጡ። በከተማዋ አንድ መኖሪያ ግቢ በጠዋት ጎራ ያሉት የምርመራ ቡድኑ መሪና 2 ፖሊሶች የፈለጉትን ቤት መኖሪያ ሲያንኳኩ አንዲት ባልቴት የግቢውን በር ከፈቱም። ፖሊሶቹን ሲያዩ ሴትዮዋ ደነገጡም። ፖሊሶቹም እንዲረጋጉ ካደረጉ በኋላ የመጡበትን ሁኔታ ረጋ ብለው አስረዱም። ሴትዮዋም ባይረጋጉም ምላሽ ሰጡም። ኣብ ካንሾሌ ዝተኻረ ዳንኤል ሀብቶም ይበሃል። ኣብ ካንሾሌ ምንባር ካብ ዝጅምር 2 ዓመት ኮይኑዎ መብራህቲ ኃይሊ መስሪያ ቤት ከም ዝሰርሕ እውን ይፈልጥ ነይረ። ንምንታይ ስርሑ ከምዚ ከግቤ የተከራየው ዳንኤል ሀብቶም ይባላል። እኔ ቤት መኖር ከጀመረ 2 ዓመት ሆኖታል። መብራት ኃይል መስሪያ ቤት ይሰራ እንደነበር አውቃለሁ። ለምን ስራው እንዳቆመ ግን አላውቅም። እኔ ቤት ከመግባቱ በፊት ነበር ያቆመው። እውነቴን ነው ልጆቼ፣ አሁን ምን እንደሚሰራ አላውቅም። ብቻ አምሽቶ ይገባል። ቀኑ ሙሉ ቤት ይውልና ምሽት ላይ ነው የሚወጣው። የሰፈሩን ሰዎች የኤሌክትሪክ ምጣድ ይጠግናል። ባለፈው ቤት አላደረም ነበር። ሊነጋጋ ሲል መጥቶ ልጄን አስጠርቶ የተጠራቀመ የቤት ክራይ 420 ብር ሰጥቷት ስራ መሄዱንና ለትንሽ ቀን ቆይቶ እንደሚመለስ ነግሯት ሄደ። ለመሆኑ ምን አድርጎ ይሆን? ከም ዝምለስ ነጊሩዋ ሄዱ። ንምዃን እንታይ ገይሩ እስኪ ንገሩኒ። ፖሊሶቹ ወይዘሮዋን አመስግነው ቃላቸውን ከትበው ተመለሱም። መርማሪዎቹ ለስብሰባ ተቀምጠዋል። ግለሰቡ ሟች ቤት ነበር የተባለበት ዕለት በዕለቱ በተከራየበት ቤት አለማደሩ ተመሳሳይ ነው። ሌሊት ተነስቶ ሥራ ለመሄድ የፈለገ ሰው ከቤት ውጪ ማደር ለምን አስፈለገው? የቤቱ ባለቤት ለማግኘት ሳይሞክር ለ15 ዓመት ታዳጊ 440 ብር ሰጥቶ ሳይናገር ምን አጠፋው?
ውዝፍ መክፈል የቻለበትና የፈለገበት ምክንያትስ እነዚህ ሁሉ የፖሊስ ጥያቄ ናቸው። ፖሊሶቹ ላነሷቸው ጥያቄዎች በሙሉ ምላሽ ማግኘት ከነሱ የሚጠበቅ የምርመራ ሥራ እንደሆነ ያውቁታል። የተጠየቀውን ሁሉንም ሰውየው በምርጫው ሊያደርግ ይችላል። ከወይዘሮ ወለተ ብርሃን ሞት ጋር የሚያገናኝ ነገር ካለው መሸሹ ነው ማለት ነው ብለዋል። የመረጃ ክፍሉ ለሽሬ ወረዳዎች፣ ለአጎራባች ዞኖች ስለ ሰውየው ማንነትና ምልክት ሰጠም። የጠፉ ንብረቶችም ቴሌግራም ተደረጉ። መልእክቱ የደረሳቸው የመቀሌ ከተማ ፖሊሶች ከዕለታዊ ክትትላቸው ጋር ይህንኑ አብረው መዘገቡ። የእንዳስላሴ ሰፈር በፍርሃት ተሸብቦ ሳምንት ተቆጥሯል። ቁጭትና ፍርሃት በሁሉም ላይ ነክሷል። የወረዳውና የከተማው ፖሊስ የተፈጸመው ድርጊትን ፈጻሚ ለማግኘት የተጠናከረ ዘመቻቸውን በህብረት ቀጥለዋል። ወይዘሪት ለተ ብርሃንን ማን ነው እንዲያደረጋት የሚለው ጥያቄ ስላልተመለሰ በመንደሩ ያሉ መሸታ ቤቶች እንደወትሯቸው እኩለ ሌሊት ድረስ መዝለቅ አቁመዋል። ተጠቃሚው በጊዜ ቤቱ መሽጎ ወይም ከመንደሩ በር ሰብሰብ ብሎ ስለ ወይዘሪት ለተ ብርሃን አሟሟት በግርምት እንደ አዲስ ይነጋገራል። ወንጀሉ በተፈጸመ በ9ኛው ቀን የከተማዋ አውቶቡስ መናኸሪያ የመንገደኞች ዕቃ የሚያወጡና የሚያወርዱ ልጆች ለፖሊስ አንድ ጥቆማ ደረሱ። በመናኸሪያው ወደ አዲስ አበባ መውጫ በር በሚወስደው አካባቢ ነው። ሁለት መርማሪዎች ከተማዋ መውጫ አካባቢ በመንገዱ ዳር በቀኝ በኩል የምትገኝ አንዲት ሻይ ቤት ጎራ አሉ። የወጣት ገጽታ ያላት ሴት ቀረብ ብላ ምን እንደሚፈልጉ ጠየቀቻቸው። ሻይ አዘዟት። 20 ደቂቃ ከጨዋታ ጋር አለፈም። ብርጭቆቻቸው ተጋቡ። ሻዩ እንደተስማማቸውና ወፈር አድርጋ ፍልታ እንድትደግማቸው ነገሯት። ወይዘሪቷ የታዘዘችውን ቅመም ጨማምራ ፈላች። ከ10 ደቂቃ በኋላ አንድ የዕቃ መያዣ ዘንቢል ይዛ ተጫወቱ መጣው ብላ ወጣች። በመዝጊያው መታጠፊያ ስንጥቅ አንደኛው የምርመራ ፖሊሶች ባልደረባ በቅርብ ርቀት በዓይኑ ተከታተላት። ሩቅ አልሄደችም። ከአንድ የመደርደሪያ ጉልት የሆነ ነገር ገዝታ ስትመለስ ተመለከተ። ከሄደችበት ወደ ሻይ ቤቷ ስትገባ ትታቸው በመሄዷ ይቅርታ ጠየቀቻቸው። እነሱም ትንሽ ቆየት ብለው የጠጡበትን ሻይ ከፍለው ወጡም። ከአውቶቡስ መናኸሪያው ለፖሊስ የደረሰው መረጃ እዚች ሻይ ቤት ውስጥ ተፈላጊውና ተጠርጣሪው ሰው እንደሚገባና እንደሚወጣ ነበረም። ግን ተፈላጊው ሰው እስካሁን አልገባም አልወጣምም። መሸት ሲል ቀን ላይ ሴትዮዋ ሻይ ቤት የነበሩት ፖሊሶች ወደ አንድ የከተማዋ ሆቴል አመሩም። ሆቴሉ አልቤርጎ አለው። ከሽሬ የሚመጡ በርካታ መንገደኞች በብዛት ያርፉበታል። ምቹ ቀዝቃዛው አየር ለእንግዶች የሚመች ነው ይላሉ። ከምሽቱ 3 ሰዓት አካባቢ ሲሆን የሆቴሉ የጥበቃ ሠራተኛ በሩን ደገፍ ብሎ ቆመጡን እንደያዘ ቆሟል። ፖሊሶቹ ጠጋ ብለው አልጋ እንዳላቸው ጠየቁት። ፖሊስ መሆናቸው አያስታውቅም። የለበሱት የፖሊስ ልብስ አይደለም። የጥበቃ ሠራተኛው ሁሉም አልጋ እንደተያዘ ነገራቸው። ሳይመሽ ሌላ ቦታ ፈልጉም አላቸው። ይገርመካ እኮ እዩ ብጣዕሚ ጽቡቅ አራትና ማዕረፊ ነኩም ኢልና ኢና መጺና ብጣዕሚ ተፈታዊ ሆቴል ይገርማል። በጣም ምርጥ አልጋና ማደሪያ ያላችሁ ተብሎ ተነግሮን ነበር የመጣ ነው። በጣም ተወዳጅ ሆቴል አላችሁ። ዛሬ የሚለቅ አይኖርም። እኛ ብዙ ስለምንቆይ ነው። ለማንቲ ዋላ ብዙ ተከታታይ ማልት ሰብ ለወጽ የለን ነህና እንጸነህና ኢልናይና ሲል አንደኛ ፖሊስ የጥበቃ ሠራተኛው በሆቴሉ መወደድ ተደስቶ ማብራራቱን ቀጠለም። ለዚህ የሞቀ ጨዋታ መካከል አንዲት የተቋጠረ ምግብ የያዘች ሴት መጣች።
حدش كم يمسح دانيال عتيدو አዲስ እንዴት አመሸ? ዳንኤል ገብቷል? መልእክት አስቀምጧል? አለችው። ሁለቱ ፖሊሶች ተያዩ፣ ደንገጥም አሉ። የጥበቃው ሰራተኛ መጽ ነሩ ኮይኑ ተመልሶ ኸይዱ ተመጽኺ መጥቶ ነበር። ሆኖም ተመልሶ ወጥቷል። ከመጣሽ የትላንቱ ቤት ጠብቅሻለሁ ብሎሻል። እኔ ምለው ጸጋ የትላንትናው ባቄላ የለችም? አነዝ ብሎ ጸጋ ተናይት ማል ባለንጋ ይላል ብሎ ጠየቃት። ሴትዮዋ ለመልእክቷ መስግና ላቀረበው ጥያቄ ከያዘችው ላስቲክ የተቀቀለ ባቄላ ወይም አሹቅ አውጥታ ሰጥታው ሄደች። ይቺ ጸጋ የተባለችው ሴት ቀን ከቤቷ ሻይ የጠጡበት የሻይ ቤቷ ባለቤት እንደሆነች አውቀዋል። እሷን ለየቻቸውም። እንደኛው ፖሊስ ረማደሪያ እንዳናጣ እዛኛው ቤት ልጠይቅ ብሎ በአይን ምልክት ከጓደኛው ጋር ተጠቃቅሶ ከሴትዮዋ ኋላ ኋላ ተከተለም። የቀረው ፖሊስ ደግሞ እንደሚደርስበት ገልጾ ከጥበቃው ሰራተኛው ጋር ቆሞ ማውራትን ቀጠለም። ሰብአያ ድዩት ዳንኤል ባሏኑ ዳንኤል ሲል ጠየቀ ፖሊሱም። አይመስለንን አብዙ ሰሙን እዚያም ሕልፍ ዘወሉ ወላ ገዛ እንደሃለዋ ሙሲያት ሐድር ምሳህ ምሳያት አይመስለኝም። ሰሞኑን ነው እንደዚህ እፍ ያሉት። ቤት ይያላት ከሱ ጋር እዚህ ሆቴል ታድራለች። ምሳ እሷ ጋር ይበላል፣ ራቱን እዚህ ይዛለት ትመጣለች። ተኝቶ ነው የሚውለው። ብዙ ገንዘብ ይዟል። ሰው መጋበዝ ነው። ደግና ቀብራራ ነው። ይልቅ ወንድም ጓደኛ ጥሩ ሄደ። ቡቁን ቀብራራኒ አታሐዊ ሐውካይ ገዲፉ ካይኸደል ሲል ተናገረም። ፖሊስ ባልደረባው ሰሞኑን ብቅ እንደሚል ገልጾለት ተሰናብቶትና ስለ ጨዋታው አመስግኖት ከሩጫ ባልተናነሰ እርምጃ ፈጠን እያለ ሄደም። ሴትዮዋን የሚከታተለው አንደኛው ፖሊስ በቅርብ ርቀት እየተከታተለ ባልደረባው ጋር ደረሰም። ሴትዮዋ ገልመጥ እያለች ከአንድ ግሮሰሪ ገባች። ፖሊሶቹ ለመግባት አሰቡና ትንሽ መቆየትን መረጡ። ብዙም ሳይቆይ ጸጋ የተባለችው ሴት ከአንድ ሰው ጋር ተያይዛ ወጣች። ጸጋና ሰውየው ከግሮሰሪው ሲወጡ ከንፈር ለከንፈር ተሳሳሙ። እሱ አንገቷን ሲያቅፍ እሷ ወገቡ ላይ ተጠምጥማ ለምሽቱ መንገድ ሳይደነቃቀፉ እየተሳሳቁ ሄዱ። ፖሊሶቹ ደግሞ እየተከታተሉ ነበረም። ድንገት መተቃቀፋቸውን አላቀው የመጨቃጨቅ ድምፅ አሰሙ። ሰውየው ያባብላል፣ እሷ ትጮኻለች። ቆይቶ ደግሞ ተረጋግተው እጅ ለእጅ ተያይዘው ሄዱ። የሄዱት ወደ ሆቴሉ ወይም ወደ ሴትዮዋ መኖሪያ ቤት አይደለም፣ ወደዚያች ሻይ ቤት ነበረም። አሁንም ገልመጥ ብለው በሩን ከፍተው ገቡ። እሷ በእጇ የያዘችውን የተቋጠረ ምግብ፣ እሱ ደግሞ በትከሻው ያነገበውን ትንሽ ሻንጣ እንደያዙ ወደ ሻይ ቤቷ ገቡ። ፖሊሶቹ ከተሰጣቸው ምልክት እንዲሁም ከተመለከቱት ነገር ያስተዋሉት ይህ ከሴትዮዋ ጋር ያለው ሰው ተፈላጊው ዳንኤል ሀፍቶም እንደሆነ ገምተዋል። ከሴትዮዋ ጋር ያለው ግንኙነት ሆቴል ወይም ሴትዮዋ መኖሪያ ቤት ማደር ሲችል ከትንሿ ሻይ ቤት ሊያድሩ መግባታቸው ፖሊሶቹ የጥርጣሬያቸውን አስተማማኝነት ያሳያቸው መሰላቸው። እናም ለምርመራ ቡድኑ መሪ በስልክ የሆነውን አሳወቁ። የምርመራ ቡድኑ መሪ ከተሰጠው መረጃ የሰውየው ሁኔታ ለመሸሽ እየተሰናዳ መሆኑን ጠረጠረም። ሁለቱም ከዓይናቸው እንዳይሰወሩና የፖሊስ ኃይል ይዞ እንደሚመጣ ገልጾ ከዓይናቸው እንዳይርቁ አሳስቦ ስልኩን ዘጋ። ሁለቱ ፖሊሶች ከቆሙ ከግማሽ ሰዓት በኋላ የምርመራ ቡድኑ መሪ ከሌሎች የፖሊስና የምርመራ ባልደረቦቹ ጋር ከቦታው ደረሰ። ሆኖም የሴትዮዋ ሻይ ቤት ዝግ ነበረም፣ አልተከፈተም። የወጣም የገባም የለም። ፖሊሶቹ ፈንጠር ብለው ቆመዋል። ድንገት የዛች ሻይ ቤት መብራት ጠፋም።
ሰዓቱ ለአምስት ሰዓት 5 ጉዳይ ሆኗል። ወዲያው ሴትዮዋና ሰውየው ከቤት ወጡም። እሷ ጋቢ ደርባለች፣ እሱ ኮፍያ አድርጓል፣ ሻንጣውንም አንግቧል። እሷ ባዶ እጇን ነች። የሻይ ቤቱን መዝጊያ እንደቆለፈች ወገቡን ያዘች፣ እሱም አቀፋት። ተያይዘው ብዙ የማይርቃቸውን የአውቶቡስ መናኸሪያ መንገድ ይዘው አመሩም። የፖሊስ ምርመራ ቡድኑ መሪ ፈጠን ብሎ ወደ ሰዎቹ በመቅረብ ዳንኤል ብሎ ተጣራ። የተጠራው ሰውዬ ደንገጥ ብሎ አቤት ብሎ ዞረም። አንዴ መምጣት ትችላለህ ሲሉት ማን እኔ ለምን አለና ያቀፋትን ሴት ለቀቅ አድርጎ በጆሮዋ የሆነ ነገር ሹክ አላት። ወዲያውም ሻንጣውን አስተካክሎ ወደፊት ሲሮጥ ሴትዮዋ ወደ ተጣራው ፖሊስ ዞራ ምንድነው ብላ መንገድ ዘጋች። በንቃት የሚሆነውንና ሊሆን የሚችለውን የሚጠብቁት ፖሊሶች በሩጫ ሊያመልጥ ላሰበው ሰው እንዲቆም ማስጠንቀቂያ ቢሰጡት አልቆምም ሲል አንድ ጥይት ወደ ሰማይ ተኮሱም። በዚህ ሰዓት በድንጋጤ ጸጋ የተባለችውም ሴት ተፈላጊው ዳንኤል ሀፍቶም የተባለውም ሰው መሬት ወደቁም። ወዲያውም በቦታው የነበሩት ፖሊሶች ሁለቱንም በቁጥጥር ስር አደረጓቸው። በፖሊስ መኪናም ወደ ፖሊስ ጣቢያ ወሰዷቸው። ጣቢያ እንደደረሱ የምሽት ተረኛው ፖሊስ የሁለቱንም ቃል ተቀብሎ ለነገ ጠዋት የወይዘሮ ለተብርሃን ሀጎስን አሟሟት የሚመረምረው የምርመራ ቡድን እንዲያነጋግራቸው ቀጠሮ ይዞ ያን ምሽት ከእስር ቤት እንዲያርፉ አደረጋቸው። የምርመራ ቡድኑ አባላት ከተጠርጣሪው ዳንኤል ሀፍቶም ጋር የተያዘችው ወይዘሪ ጸጋ ካሳ ስለምን ሰውየውን ለማስመለጥ ሞከረች? ስለምንስ ምሽትን ተገና አድርጎ እንዲሸሽ ፈለገች? ስለምንስ መኖሪያ ቤት እያላት ከሻይ ቤቷ አመሹ የሚለው ጥያቄ በሟች ወይዘሮ ለተብርሃን ሀጎስ ግድያ ሌላ ተጠርጣሪ እንዳለ አደረገም። በንጋታው የምርመራ ቡድኑ አባላት አንድ ትልቅ ግዳይ እንደጣሉ ፊታቸው ላይ የመደሰት የመረጋጋት ሁኔታ ይነበባል። ብቻቸውን ሰብሰብ ብለው ከመከሩ በኋላ የመጀመሪያው ተጠርጣሪ ወደ ውስጥ እንዲገባ አስጠሩት። አይተ ዳንኤል ሀፍቶም ተማሊና አቶ ዳንኤል ሀፍቶም ትላንት ወዴት ለመሄድ ነበረ ሲሉ የምርመራ ኃላፊው የመጀመሪያ ጥያቄያቸውን ለተጠርጣሪው አቀረቡም። ሓደ ስራሕ አለ ኢሎምኒ ዘመደይ ነግሮምኒ አንድ ስራ አለ ብለው ዘመዶቼ ነግረውኝ ወደ አዲስ አበባ ነበር መሄድ። በዚህ ምሽት ናብ አዲስ አበባ ይኸወድ እዩ። በዛ ምሽት አዲስ አበባ ይኬዳል እንዴ? አይኮነን ፍትኸበ ሓዲርን ጽባሕቱ ጉንም አይደለም። እዛ አካባቢ አድሬ በንጋታው በጠዋት ለመሄድ ነበር። ሚስ ወይዘሮ ጸጋ ዳሻይ ነርኩ። ወይዘሮ ጸጋ ሻይ ቤት ነበር ያመሸከው። ለምን አመሻችሁ? ዝም አለም። ሊነግሩት ሲወተውቱት ጮኛዬ ናት፣ በንጋት ተጓዥ በመሆኔ ምሽቱን ስጫወት ለማምሸት ነበረ ብሎ መለሰላቸው። ለማውራትም ሆነ ለመዝናናት ብዙ አማራጭ ባለባት ከተማ በዛች ትንሽ ሻይ ቤት ለመዝናናት እንዴት መረጣችሁ ሲሉ ኃላፊው ዳንኤል ሀፍቶም አቀረቀረም። መሬት ተመለከተ፣ ዝም አለ። የምርመራ ቡድኑ ኃላፊ ሁሉንም ደርሰንበታል አሉና ለመሆኑ ወይዘሮ ለተብርሃን ሀጎስን ታውቃታለህ ብለው ሲጠይቁት አላውቃትም አለ ዳንኤል። ከኃላፊያቸው ጋር የነበሩት የምርመራ ቡድኑ አባላት ደጋግመው ለዳንኤል ጥያቄውን ቢያቀርቡም መልሱ አላውቃትም ነበረም። ለምን ከተከራየበት ቤት ሸሸ ቢሉትም ምላሽ አልሰጣቸውም። ሰውየው ምንም ሊናገር ፈቃደኛ አልሆነም። በመቀጠል ያደረጉት ሰውየውን ወደ ውጭ እንዲጠብቅ አድርገው ትንሽ ከተመካከሩ በኋላ ሌላዋን ተጠርጣሪ ወይዘሮ ጸጋ ካሳን አስጠሯት። ወደ ውስጥ ገባች። እሺ ወይዘሪት ጸጋ ወንጀለኛማ እሺ ወይዘሪት ጸጋ ወንጀለኛ ለማስመለጥ ሞከርሽ? አነም እንትሓድም አይኮነን ንምንታይ ከምዝ እኔ ለማስመለጥ አይደለም፣ ለምን እንደፈለጉት ለመጠየቅ ነበር። በአሉ አይሐትትን
ንስኺ ፖሊስ ራሱ አይጠይቅም? አንቺ ፖሊሱን ስትይዢ እሱ ደግሞ ሮጠ። ይቅሬታ አንኹም ሐሲብ ይቅርታ እኔ ይሄን አስቤ አልነበረም። እስቲ ልገበርኩምዎ ነገር ለመሆኑ እስቲ ያደረጋችሁትን ትነግሪኛለሽ? እንታይ ጌርና ምን አደረግን? ወይዘሮ ለተብርሃን ይትፈልጥያ እንዴ? ወይዘሮ ለተብርሃንን አታውቂያትም ብሎ ሲጠይቅ መርማሪው ማን ለተብርሃን ማናት ለተብርሃን? እኔ አላቃት። አይትፈልጥያ እንሰማ ግና ዳንኤል ሁሉ ነገር ነጊሩና እዩ። አዎ አታውቂያትም፣ ግን ዳንኤል ሁሉንም ነግሮናል። የገደልሻት አንቺ ነሽ፣ ለዚህ ደግሞ ምስክር አለን አሏት። ዋይ ዝኻዲ እንዴ ይሄ ካዲ እኔ ላይ ያሳብባል ብላ አንገቷን ደፋች። ፊቷ ላይ ያለውን ላብ እየጠረገች ወይዘሪት ጸጋ ካሳ እንደተቀመጠች ዳንኤል ሀፍቶም ተጠራ። ሁለቱም ላይ ድንጋጤ ይነበባል። በተለይ ዳንኤል ላይ ፖሊሶቹ ጸጋን በመጠየቅ ያገኙት አንድ እውነት እንዳለ ልቡ ነግሮታል። ይቀመጥ ወንበር ሲስብ አታ ኸልቢ ሓዲ ንዓኻ ኢለ አነ ንዓኻ አሚነ ንስኻ አንተ ውሻ አንተ ካዲ ላንተ ብዬ አንተና ምኜ እንዲህ ጉድ ታደርገኛለህ? የማትረባ እዚህ ወንጀል ውስጥ የገባሁት ባንተ ነው። እሷ ነች ስላለ ውሻ ስትል የምርመራ ፖሊስ ኃላፊው ጠረጴዛቸውን በእጃቸው በመድቃት ዝም እንድትላዘዟት ዳንኤል ሀፍቶም ሁሉም ነገር እንዳበቃ አወቀም። ካብ ዓዲግራት ናብ ሽረ ዝመጻኹ ብስራሕ ምክንያት ነይሩ። ካብኡ መብራት ኃይል ነሰራኹ ብስርቆት ወንጀል ተአሲረ ነይረ። ኣብ እንዳስላሴ ከዓዲግራት ወደ ሽሬ የመጣሁት በስራ ነበር። ከዛ መብራት ኃይል ሰራ በስርቆት ወንጀል ታሰሬ ነበር። እንዳስላሴ አካባቢ ተከራይቼ ኖር ነበር። የኤሌክትሪክ ምጣድ ጠግንም ነበር። ወይዘሪት ለተብርሃን ከእስር ቤት ከወጣው ጀምሮ እሷ ቤት አመሽ ነበር። በጣም ትንከባከበኝም ነበር። አብረን እንድንኖርም ትፈልግ ነበር። እኔ ከጸጋ ካሳ ጋር ጓደኛሞች ስለነበር አብሮ መኖርንም አላስብም ነበር። ሆኖም ለተብርሃን ጥሩ እህቴ ነበረች። ትመክረኛለች፣ ታማክረኝም ነበር። ታዲያ በዚህ መሃል በቤቷ ያለውን ሁሉ አወቅኩ። ብዙ ገንዘብና ንብረቷን ለጸጋ ስነግራት መጀመሪያ ተው ብላኝ ነበር። ሆኖም ወደ አዲስ አበባ ሄዶ ንግድ ለመስራት ብሩ እንደሚያስፈልግ ስነግራት ተስማማን ለመዝረፍ። እናም የዛን ዕለት ምሽት ለተብርሃን ቤት ብዙ አመሸው። ለታይ እደረም ብላኝ ነበር። እንቁላል ጋበዝኳት፣ ቢራም ጋብዣታለሁ። ከዛ የቴፑን ሙዚቃ ከፍ አድርጉ ብዬ አብረን ስንዘፍንና ስንጨፍር ቆየን። ይሄ ሲሆን ማንም አልነበረም። ቴፑ እንዲጮህ ያደረኩት በኋላ ልንገላት ስንል ብትጮህ ድምጿ እንዳይሰማ ነበር። እየደነስን ሳለ በተቀጣጠርንበት ሰዓት ጸጋ መጣች። እኔም ለተብርሃንን አቀፌ ስለነበረ ድንገት አንገቷን እንቅስ አድርጋት ስትታገለኝ በበሩ መቀርቀሪያ ጸጋ ግንባሯን መታቻት። ወዲያው ደገመቻት። ደሟ ፈሰሰ፣ ግን አልሞተችም ነበር። እኔ አፏን አፍኜ ትንፋሿ ጸጥ ሲል ለቀቅኳት። ደማውን ፈሲሱ ግን አይሞተትን ነራ። አና አፋ አፊና ትንፋሳ ጸጥ ክብል ተሎ ለቂቀያ ምስ ዳንኤል ቅድሚ 5 ዓመት ጀሚርና ፍቅረኛታት ነርና። አነ አዲስ አበባ ሓደ ዓመት ጸኒሕ መጽእ ከለኹ እሱ ተአሲሩ ነይሩ። ከዳንኤል ጋር ከ5 ዓመት ጀምሮ የፍቅር ወዳጄ ነበር። እኔ አዲስ አበባ 1 ዓመት ቆይቼ ስመጣ እሱ እስር ቤት ነበር። ወዲያው ከእስር ሲፈታ ግንኙነታችንን ቀጠልን። አብረን መኖር እንፈልግ ነበር። ሁሌም ባይሆን ትንሿ ሻይ ቤት ይመጣ ነበር። በዚህ መሃል ስለ ለተብርሃን ነገረኝ። ማድረግ ያስበውን አወራኝ። እኔም ተስማማሁ። በአንደኛው ቀን አምሽተሽ ነይ አለኝ። ከምሽቱ 5 ሰዓት ተኩል ላይ ለተብርሃን ቤት ደረስኩኝ። ስደርስ ሁለቱ እየደነሱና እየጠጡ አገኘኋቸው። እኔ በመምጣቴ ለተብርሃን አልተደሰተችም ነበር። ከዛ እሱ ሊያንቃት ሲል ስትንፈራገጥና ስትጮህ በነገረኝ መሰረት እኔ በበሩ መዝጊያ ግንባሯን መተዋት። እሱ አንቆ ገደላት። እሱ ከምዝ በለኒ መሰረት ብትማዓጾ መሸጎሪ ግንባር አይለያ እሱ ሓኒቆ ቀቲልዋ። አካባቢውንና ከተማውን ያሳቀቀ ወንጀል ፈጻሚዎች ጉዳይ ሲከታተል የነበረው ፍርድ ቤት ከፖሊስና አቃቢ ሕግ የተጠናከረለትን መዝገብ ከተመለከተና ከመረመረ በኋላ ዳንኤል ሀፍቶምና ጸጋ ካሳን ጥፋተኛ ናችሁ ብሎ የቅጣት ውሳኔ አስተላልፈዋል። ለመሆኑ እነዚህ ጥፋተኞች ምን ተወሰነባቸው? እነዚያ በጠራራ የሰው ንብረት ለመዝረፍ ሲሉ
በአሰቃቂ ሁኔታ ነፍስ ያጠፉት ዳንኤል ሀፍቶምና ጸጋ ካሳ የዘረፉት ንብረትን ከሸጡበት ቦታ እየመሩ እንዲያሳዩ ተደረገም። ጉዳዩን የተከታተለው የሽሬ እንደስላሴ ፍርድ ቤትም ዳንኤል ሀፍቶምና ጸጋ ካሳን በሞት እንዲቀጡ ወስኖባቸዋል።